ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። በትናንትናው ዕለት እንግዲህ ዳኒ ብሩኬን ክስ አቅርቧል ማለት ነው። እሱንም ደግሞ ዳኛ እንግዲህ ያለበት ቦታ ድረስ ሄዶ ቆይ ግን ክስ የሚጀመረው ዳኛ ጋ ነው ወይስ ፖሊስ ጣቢያ ነው? ቤተሰብ እኔ ይሄ እንዴ ምንድነው ዳኛ የሚያስፈልገው? ጠበቃ የሚያስፈልገው እኮ ከባድ እንትን ላይ ስትደርሱ ነው፣ ከባድ ሁኔታ ላይ ስትደርሱ ነው እንደዚህ ጠበቃ ወይንም ዳኛ ድረስ የሚኬደው እንጂ ኖርማል ክስ ለመክሰስ እኮ ፖሊስ ጣቢያ ነው የሚኬደው። እኔ አላቅም፣ ብቻ እስኪ የምታውቁ ሰዎች ደግሞ ንገሩኝ ማለት ነው። ሲቀጥል ማለት ነው ውድ ቤተሰቦቻችን ምንም ነገር እንዳታስቡ፣ ምንም ነገር እንዳትጨነቁ። ብሩኬ አይደለም ሊታሰር ቀርቶ ማለት ነው ምንም አይነት ነገር እንደማይደርስበት ታውቃላችሁ። ቁም ነገር ማለት ምንም እንዳታስቡ። ምንድነው ካላችሁኝ ነጭ ነጩን ነው የምንናገረው። ምክንያቱም ስንት ተመልካች እየተጨናነቀ ነው፣ እያለቀሱ ነው። እና ምንድነው ካላችሁኝ ዳኒ ማለት ነው ማስታወቂያ እየሰራ ነው። ጠበቃዎች እንደዚህ አሁን ለምሳሌ ቢሮ አላቸው፣ የራሳቸው ቢሮ የሆነ እና ማስታወቂያ እየሰራ ነው። ውዶችዬ አትጨነቁ፣ የእውነት ነው የምላችሁ። ገብርኤልን ምንም ነገር አትጨነቁ። ብሩኬ ምንም አይሆንም። ምናልባት ለስራቸው ሲሉ ብሩኬም ሊቀርብ ይችላል እንጂ በፍጹም ብሩኬ ሊታሰር አይችልም። ሲቀጥል ማለት ነው አንድ ነገር ማለት የምፈልገው ነገር ቆስሏል ብላ ነበር እኮ ሀይሚዬ፣ እዚህ ጉንጩ ምናምን ጋር ቆስሏል ብላ ነበር። ምንም ይሄ የለጠፈው ፕላስተር ግን አይታችሁታል? ህፃን ልጅ የሆነ ነገር ቡጭር ሲያደርጋት የሚለጠፍ ፕላስተር፣ ይሄ ኖርማል ፕላስተር፣ የቁስል ፕላስተር እንኳስ አይደለም እኮ የተለጠፈው። ቤተሰብ በዛ አትነቁም እንዴ? በጠረባ ሲለኝ ጎኔ ጋ፣ ቂጤ ጋ፣ ወገቤ ላይ፣ እንትኔ ላይ መቶኛል። ወንድ ከሆንክ ወንድ ልጅ በነገራችን ላይ ለእንደዚህ አይነት ነገር አይከስም። ይሄን አታውቅም? አይከስም። ወንድ ልጅ ከባድ ነገር ካልሆነበት በስተቀር ፖሊስ ጣቢያ ወላ ህግ ደረጃ እኮ አይሄድም። አንተ ግን ማለት ነው ወንድነትህን ራሱ ዝቅ አድርገህ ነው የወረድከው ማለት ነው። ሲቀጥል ያው እንደነገርኳችሁ ማለት ነው ማስታወቂያ እየሰራ ነው። በዛ ላይ ደንበኛዬ ነህ ምናምን እያለው ነበረ እና ክስ ደረጃ የሚያደርስ ነገር የለውም። ብሩኬ የሰራው ስራ እሱ የሰራው ስራ አይበልጥም እንዴ? የውሸት መረጃ እንዲያረክ እያለ ስሙን ሲያጠፋ የነበረው እንደውም መክሰስ ያለበት ብሩኬ ነው። እና ብዙዎቻችሁ እያለቀሳችሁ ነው። ብዙዎቻችሁ በኮሜንት ራሱ በጣም እየተጨናነቃችሁ ነው። እና እህቶቼ ማለት ነው ከዚህ በኋላ የተለያየ ነገር ወሬ ሊወራ ይችላል በየሶሻል ሚዲያው፣ በተለይ ዩቲዩበሮች ማለት ነው። ይሄ በቃ ከባድ ታምሌል እየለጠፉ ከባድ ወሬዎች ሊያወሩ ይችላል። በፍጹም እናንተ እንዳትጨናነቁ። የእውነት ነው የምላችሁ ብሩኬ ምንም አይታሰርም። ሲቀጥል የሚታሰርበት ጉዳይ በምን ምክንያት ነው? አሁን ትናንት ቤቱ በመሄዱ ምናምን ምናምን ነው። ቤቱ ሄዶ እኮ ምንም አላደረገውም። ከሀይሚ ምንድን ነው የምትፈልገው ነው ያለው። ምንድን ነው የምትፈልገው ከሀይሚ ብሎ ነው የጠየቀው እንጂ ምንም አላደረገውም። እና ደግሞ እንትን በማለቱ ራሱ 1 አመት ቤቱ ድረስ በመሄዱ 2 አመት እስከ 5 አመት እስራት ቅብርጥሶ ይባላል። ምን እያየ ነው አይደለ እንዴ? ህጉን እኮ እናየዋለን። ሰው ገድሎ እንኳስ በስርዓት የማይታሰርበት በስርዓት የማይቀጣበት ጊዜ ላይ ነው ያለ ነው እና ያለን አይደለም። አሁን ይሄ የእንጨት ቧጨረኝ ብሎ ለመጣ ሰው ይሄን ያክል በእርግጥ ስለ እንትናችሁ ማስታወቂያው ጥሩ ነው። ሰዎች ይህንን ነገር አይተው ሊጠነቀቁ ይችላሉ። በተለይ ወንጀለኞች ማለት ነው። ወንጀለኞች እንዲጠነቀቁ ወይንም ደግሞ ስለ ህጉ እንዲያውቁ አሪፍ ነው የተናገርከው ነገር ክቡር ምን ልበለው ክቡር ኧረ ጉድ ዳኛ ወይስ ደግሞ ጠበቃ ምንድን ነው ትርሶ? ድምፆት ግን ያምራል። ድምፆት ያምራል ድምጻቸው። ያው ጠበቃ ሲሆኑ አንቱ ነው የሚባሉት መሰለኝ። አይ ዘንድሮ አይ ዳኒ እማታመጣብን ጉድ እኮ የለም። እማታመጣብን ጉድ የለም። ምስክር ትላለህ ደግሞ። የአይጥ ምስክር ድንቢጥ ናት አሉ። ድንቢጥ ጓደኛህን ይዘህ መጣህ። እናያለን እንግዲህ እስኪ እናያለን ለማን እንደሚፈረድ እና ማለት ነው። እኔ እምላችሁ ነገር ቤተሰብ ምንም ነገር እንዳትጨናነቁ። እንደ ብሩኬ ራሱ ሊሄድ ይችላል ምናልባት ማለት ነው። ምናልባት ሊሄድ ይችላል እንጂ ምንም ነገር አይፈጠርም። ምንም ነገር እና ማስታወቂያ ነው እየተሰራ ያለው ቤተሰብ። ይሄ ድራማ ማቆሚያ የለውም። በቃ አያቆምም ድራማው።
እና አሁን ደግሞ በተለያየ ቻናል ሊመጣ ይችላል። ስለዚህ እናንተ ምንም ነገር እንዳታስቡ ነው የምላችሁ ውዶችዬ። ለማንኛውም ማለት ነው በሌላ ቪዲዮ እንገናኛለን። መልካም ጊዜ